ለመሆኑ የአይን እይታው የልዩ ኃይል ባለቤት መሆኑን ወይም አለመሆኑን ለሚገልጠው ፈተና ተዘጋጅተዋል? ልክ እንደ ሱፐርማን በአይኖ እሳት በመተኮስ ብረትን መቁረጥ ይችላሉ? አይ፣ ሁላችንም እንደምናውቀው አይናችን የነፍስ መስኮቶች ናቸው። ታዲያ መስኮቶቹ መጽዳት ያስፈልጋቸዋል ወይንስ ዓለምን ጥርጥር በሌለው ጥራት የሚያሳዩ ብሩህ ናቸው? ይህንን ለማወቅ ይህንን ፈተና ይውሰዱ። ፈተናው 4 ደረጃዎች ይኖሩታል። በእያንዳንዱ ደረጃ ቁጥር ፈተናው እየከበደ ይሄዳል። የመጀመሪያው ደረጃ በጣም ቀላል ሊመስል ይችላል፣ ነገር ግን ወደፊት በሄድን ቁጥር የበለጠ ትኩረትን ይጠይቃል። እንዲያውም 4ኛውን ደረጃ ማለፍ የሚችሉት 8% ሰዎች ብቻ ናቸው። ምክንያቱም በጣም ከባድ ነው። በሁሉም ደረጃዎች ለሚቀርቡት ጥያቄዎች ተመሳሳይ ተግባር ይኖሮታል። እሱም ከ10 ቀለሞች መካከል የተለየ የሆነውን አንዱን መምረጥ ነው። እያንዳንዱን ደረጃ ለማለፍ ያንን የተለየ ቀለም ማግኘት አለብዎ። አንዴ ከተሳሳቱ ሙሉውን ደረጃ እንደወደቁ ይቆጠራል። እነሆ የመጀመሪያው ደረጃ። ደረጃ 1። እሺ፣ ይሄኛው ቀላል ነበር። እዚህም ቢሆን የተለየውን ማግኘት እንደሚችሉ ምንም ጥርጥር የለኝም። አንደኛው ደረጃ ተጠናቀቀ። ይህ ዝም ብሎ ማሟሟቂያ ነበር። 97% ሰዎች ይህንን ደረጃ ያልፋሉ። ደረጃ 2። ሁለተኛ ደረጃ ወደ ከባዱ ደረጃ እየወጣን ነው። ይህኛው የበለጠ ትኩረት ይፈልጋል። እስቲ ይሄን ልመልከተው። አሁንም ያሸነፉ ነው። አዎ፣ ቁጥር 10 እንደሆነ አውቅ ነበር። ሁለተኛው ደረጃ ተጠናቀቀ። ማለፍ ቻሉ? ካለፉ የላይክ ምልክቷን ይጫኑ። በዚህ ሁኔታ ልክ እንደ 55% ተፈታኞች ጤናማና መካከለኛ የአይን እይታ አሎት ማለት ነው። ደረጃ 3። ፈተናው እየጠነከረና እየከበደ ነው። ለሶስተኛው ደረጃ ይዘጋጁ። ዋው! ያ በጣም ረቂቅ ነበር። ኦ፣ አሁን አየሁት። እነዚህ 50 የቱርኮይዝ ቀለሞች ምንም ልዩነት የላቸውም አይደል? ሶስተኛው ደረጃ ተጠናቀቀ። ላለፋችሁ ሁሉ እንኳን ደስ አላችሁ። እናንተ ይህንን ደረጃ ማለፍ ከቻሉት 30% ሰዎች መካከል ናችሁ። በዚህ ደረጃ የወደቁ ከሆነ አይዘኑ። ደረጃ 4። አሁን ደግሞ የአራተኛው ደረጃ ጊዜ ነው። ማስጠንቀቂያ፣ ይህ ደረጃ ሕይወትዎን ሊቀይረው ይችላል። ምክንያቱም በውስጡ ያለው የተለየ ኃይልን ሊያገኙበት ይችላሉ። ጀምሩ። እየቀለዳችሁ ነው? እነዚህ እኮ ተመሳሳይ ናቸው። ኦ፣ የተለየው ይህ ይሆናል ብሎ ማን አስቦ ነበር? እስቲ ስክሪኔን ልጠራርገው። ምናልባት ይህንን ለመፍታት ይረዳኝ ይሆናል። በፍጹም ቁጥር 4 መስሎኝ ነበር። የማይታመን ተጠናቀቀ። ላለፋችሁ ሱፐር ሂውማኖች ሁሉ እንኳን ደስ አላችሁ። የአይን እይታችሁ ድንቅ ነው። 92% ሰዎች በዚህ ተግባር ላይ ወድቀዋል። እናንተ ግን ተሳክቶላችኋል። እናንተ ቴትራክሮማትስ የመሆን እድል አላችሁ። ይህ ከባድ ቃል ከሌሎች ሰዎች ይልቅ በአይናችሁ ውስጥ
ብዙ ቀለም ተቀባይ ህዋሳት ያላቸውንና ሼድ ልዩነቶችን ማየት የሚችሉ ሰዎችን ለመግለጽ የሚያገለግል ነው። ውጤታችሁን የምታካፍሉበት ጊዜ ነው። አራቱንም ደረጃዎች ማለፍ ችላችኋል? ከወደቁስ? ምንም ችግር የለውም። በየትኛው ደረጃ ላይ ነበር? እስቲ በኮሜንት ሴክሽን ላይ እንወያይበት። ይህን ቪዲዮ ከወደዱት ላይክ በማድረግ እንዲሁም ከጓደኞቻችሁ መካከል የተሳለ አይን ያለው ማን እንደሆነ ለመለየት ለጓደኞቻችሁ አጋሩ።